ወንዶች በእውነት ስለ ፍቅር፣ ስለ ግንኙነት፣ ስለ መቀራረብና ስለ ቁርጠኝነት ምን ያስባሉ? እንደ ወንድ አስቦ እንደ ሴት መሆን። በመጽሐፍ ውስጥ ምን አለ? በወንዶች አእምሮ ውስጥ ምን እንደሚመላለስ እንመርምር። እንዴት እውነተኛ ፍቅር እንደምታገኚ፣ እንዲሁም ከአንዱና ከብቸኛው ፍቅረኛሽ ጋር ዘላቂና አርኪ ግንኙነት እንዴት ለመገንባት እንደሚረዳሽ እንመልከት። በዚህ ጽሑፍ ውስጥ የሚከተሉትን ነጥቦች ትማሪያለሽ። ወንዶች ከፍቅር ይልቅ ሥራን ለምን ይመርጣሉ? ትክክለኛውን ወንድ እንዴት ማግኘት ትችያለሽ? ወንዶች ፍቅርን የሚያሳዩባቸው 3 መንገዶች። እስከ መጨረሻው የሚቆይ ግንኙነት እንዴት መመስረት እንደሚቻል። በግንኙነቱ ውስጥ ወንዶች ምን ይፈልጋሉ? ስለ ደራሲው ስቲቭ ሃርቪ አሜሪካዊ የቴሌቪዥን ፕሮግራም አቅራቢ፣ ደራሲ፣ ኮሜዲያን፣ ተዋናይ፣ የትዕይንት አቅራቢና የቢዝነስ ሰው ነው። የስቲቭ ሃርቬ የማለዳ ትዕይንት ዘ ስቲቭ ሃርቬስ ሞርኒንግ ሾው፣ የቤተሰብ ጨዋታ ፋሚሊ ፊውድ እና የዝነኞች የቤተሰብ ጨዋታ ሴሌብሬቲ ፋሚሊ ፊውድ አቅራቢ ነው። ክፍል 1። ለወንድ ልጅ ከፍቅር በላይ ስኬትን ማስቀደም ተፈጥሯዊ ነው። በዚህ ዘመን በወንዶችና በሴቶች መካከል በሚደረጉ ግንኙነቶች ውስጥ ጉልህ የሆነ መቋረጥና ልዩነቶችን እንመለከታለን። ሁለቱም የተለያዩ ቋንቋ የሚናገሩና የተለያዩ ነገሮችን የሚፈልጉ ይመስላል። የዚህ እንግዳ ስሜት ምክንያቱ ደግሞ ሁለቱም ጾታዎች የአጋራቸውን አእምሮ እንዴት እንደሚሰራ ስለማያውቁ ብቻ ነው። ወንዶችና ሴቶች ተመሳሳይ አይደሉም። በሚቀጥሉት ምዕራፎች ውስጥ ብዙ ልዩነቶችን እንማራለን። የወንድ መነሻ ምክንያት ከሴት መነሻ ምክንያት በጣም የተለየ ነው። አንድ ወንድና አንዲት ሴት ተመሳሳይ ነገር ሊፈልጉ ይችላሉ። ለምሳሌ በሥራቸው ከፍተኛ ደረጃ ላይ መድረስ፣ ማግባትና 4 ልጆች መውለድ ነው እንበል። እነዚህን ሐሳቦች ለማሳካት በጣም በተለያየ መንገድ ይሄዳሉ። ሴቷ ብዙ ተግባራትን ማከናወን ስለምትችል ወደምትመኘው ቤተሰብ የሚመራውን ግንኙነት እያስኬደች በሥራዋ ጠንክራ መስራት ትችላለች። ሴቶች የፍቅርና የሥራ ስኬት መሻትን በአንድ ጊዜ የመከወን አቅሙ ሲኖራቸው፣ ወንዶች ለሥራ ስኬት የበለጠ ቦታ እንዲሰጡ ተደርገው ተፈጥረዋል። በሌላ በኩል ወንድየው ባለ አንድ መንገድ አእምሮ ስላለው ብዙ ተግባር ማከናወን አይችልም። ሁሉንም ነገር በአንድ መውሰድ አለበት። ለሱ ቅድሚያ የሚሰጠው ጉዳይ ሁልጊዜም የሥራ ስኬት ይሆናል። ሌላው ነገር ሁሉ በኋላ የሚመጣ ነው። ይህ የሱ ስህተት አይደለም። አንድ ወንድ ከተወለደበት ቅጽበት ጀምሮ አይበገሬና ጠንካራ አቅራቢና ቢያንስ በአንድ ነገር ላይ አለቃ መሆን እንዳለበት ይነገረዋል። አስቀድሞ የሚያሳስበው ነገር መሰረቱ መሆኑ የሚገርም አይደለም። ለራሱ የሚፈልጋቸውን ሌሎች ነገሮች ከማድረጉ በፊት የተሟላ ስብዕናን መገንባት ይፈልጋል። ወንድ ልጅ የገንዘብ አቅሙ እስኪስተካከል ድረስ ማፍቀር እንደማይችል ያስባል። ስለዚህ ጠንክሮ መስራት አለበት። ወንድ ልጅ ፍቅርን ከመሻቱ በፊት ስኬታማ መሆንን ያስቀድማል። ምክንያቱም በአጋሩ ዘንድ ዋጋ ያለው የመሆን አስፈላጊነት ይሰማዋል። በሚቀጥሉት ምዕራፎች ውስጥ ወንዶች ከሴቶች በተለየ መንገድ የሚያስቡባቸውን ምክንያቶችና ይህ እንዴት ሙሉ በሙሉ መጥፎ እንዳልሆነ እንዲሁም በግንኙነት ውስጥ እንዴት ለበጎ ጥቅም መዋል እንደምንችል እንመረምራለን። ክፍል 2። ወንዶችና ሴቶች ፍቅርን በተለያየ መንገድ ይገልጻሉ። የሴት ልጅ ፍቅር በዓለም ላይ ካሉት ታምራዊ ነገሮች መካከል አንዱ ነው። የምትወደው ሰው ቢታመም ሾርባ በማንኪያ እያጠጣችና ሙቀቱን እየለካች ለመቆየት ለ1 ሳምንት ሁሉንም ነገር እርግፍ አድርጋ ልትተው ትችላለች።
ወንዶችም የመውደድ ችሎታ አላቸው፣ ግን በእርግጠኝነት በተመሳሳይ መንገድ አይደለም። የሚወድሽ ወንድ ስትታመሚ ሾርባና የሙቀት መለኪያ ቴርሞሜትር ይዞ ወደ አንቺ ለመምጣት ሁሉንም ነገር አይተው ይሆናል። ለእያንዳንዱ የጽሑፍ መልእክትሽ ምላሽ ሳይሰጥ ወይም ስብሰባ ላይ ተቀምጦ ምን ያህል እንደሚወድሽ አይነግርሽ ይሆናል። አይወድሽም ማለት ግን አይደለም። የሴት ልጅ ፍቅር ታጋሽ፣ ደግና ከራስ ወዳድነት ነፃ የሆነ ነው። ከሴት ፍቅር ውበት ጋር የሚወዳደር ምንም ነገር የለም። ብዙ ሴቶች የወንዶች ፍቅር ከነሱ ጋር እንደማይመሳሰል አይገነዘቡም። እርሷ እሱም በወደደችበት መንገድ ወንዱ ሳይወዳት ሲቀር ጥርጣሬ ውስጥ ትገባና መረጋጋት ይሳናታል። ይህ መሆን የሌለበት ነገር ነው። ወንድና ሴት የተለያዩ የፍቅር ቋንቋ አላቸው። ሴቶች ፍቅርን በሚገልጹበት መንገድ መቀበል መፈለጋቸው ስህተት ነው። ይሁን እንጂ አንድ ወንድ የፍቅር መግለጫው የተለየ ስለሆነ ሴቷን አይወድም ማለት ግን አይደለም። ወንዶች ፍቅርን በሦስት አይነት መንገድ ይገልጻሉ። ኑዛዜ። አንድ ወንድ እንደሚወድሽ ለማወቅ አንዱ መንገድ ፍቅሩን መናገሩ ነው። የሚወድሽ ወንድ ለአንቺ የሚሰጥሽን ቦታ ወይም ማዕረግ አይፈራም። በዙሪያው ላሉ ቡድኖችና ግለሰቦች የሚያስተዋውቅሽ በስምሽ ብቻ ሳይሆን ከነማዕረግሽ ነው። ጓደኛዬ ናት ብሎም ሊያስተዋውቅሽ አይችልም። የአጋርሽን ወይም የአጋርህን የፍቅር ቋንቋ መለየትና መማር የሚፈልጉትን ፍቅር ለመስጠት አስፈላጊ ነው። አቅርቦት። ማንኛውም ወንድ ለፍቅረኛው የሚያስፈልጋትን ማሟላት ይጠበቅበታል። ወንድም በተመለከተ አቅርቦት ፍቅር የሚል ትርጉም ይሰጣል። አንድ ወንድ የሚያፈቅርሽ ከሆነ ለአንቺ የሚያስፈልጉሽን ነገሮች እንዴት እንደሚያቀርብ መመልከት ትጀምሪያለሽ። ወንዶች ለሚወዷቸው የሚያስፈልጋቸውን እንዲያሟሉ ተደርገው ያደጉ ናቸው። ስለዚህ ወንዶች ፍቅርን የሚያሳዩት በአቅርቦት ነው። ጥበቃ። ወንዶች ጠባቂዎች እንዲሆኑ ተደርገው ያድጋሉ። የሚወዷቸውን በተለይም ሴቶችን ለመከላከል የሰለጠኑ ናቸው። ገና ከልጅነት ጀምሮ ወንዶች እናቶቻቸውንና እህቶቻቸውን ይከላከላሉ። ሰውየሽ አንቺን ለመጠበቅ ፍላጎት ማሳየት ካልጀመረ አይወድሽም። ክፍል 3 ወንዶች ግንኙነት ውስጥ ከመግባታቸው በፊት በመጀመሪያ ራሳቸውን ማወቅ ያስፈልጋቸዋል። ወንዶች የግንኙነት ጅምሮችን ለማቆም የሚመርጡባቸው ብዙ ምክንያቶች አሏቸው። ለወንድ ልጅ ሦስቱ አስፈላጊ ነገሮች ማንነቱ፣ የሚሰራው ሥራና የሚያገኘው ገቢ ናቸው። ሕልሙን እያሳካ እንደሆነና ወንድ እንደሆነ እንዲሰማው የሚያደርጉ ቁልፍ ነገሮች እነዚህ ናቸው። አንድ ወንድ ለነገሮች መልስ ሲያጣ በሦስቱ ነገሮች እርካታ ያገኛል። ሊደርስበት የሚፈልገው ቦታ እስኪደርስ ድረስ ዋጋ ቢስነት ይሰማዋል። በእንደዚህ አይነት ሁኔታ በአእምሮ ውስጥ የመጨረሻውን ቦታ ሊሰጠው የሚችለው ነገር ከሴት ጋር ያለው ግንኙነት ይሆናል። ለአንድ ወንድ ስለ ግንኙነት ከማሰቡ በፊት ሕልሞችን ማሳካትና ግቦቹ ላይ መድረስ በጣም አስፈላጊ ናቸው። ለሴቶች ከአጋራቸው ጋር ሆነው ማንነታቸውን ለማወቅ የሚያደርጉትን ለማድረግና ገቢያቸውን በሚፈለገው መጠን ለማሳደግ በጣም ቀላል ነው። በሚያሳዝን ሁኔታ ወንዶች ይህንን ለማድረግ የሚያስፈልገው ትኩረት ይጎላቸዋል። ማድረግ የሚችሉት በአንድ ጊዜ አንድ ነገር ላይ ብቻ ማተኮር ስለሆነ ምርጫው በሙያቸውና በአንቺ መካከል ይሆናል። የሚፈልጉት ቦታ ላይ እስኪደርሱ ድረስም ሙያቸውን እንደሚመርጡት ጥርጥር የለውም። ወንዶች ከግንኙነት ይልቅ ሥራን ይመርጣሉ። ምክንያቱም በሁሉም ነገር ላይ ባይሆን እንኳን በአንድ ነገር ላይ አለቃ መሆን መፈለግ የዘረመላቸው ትልቅ አካል ነው። ምርጥ መኪኖችና ቤቶች እንዲኖሯቸው ይፈልጋሉ። ደግሞም ሁሉም ማንነታቸውን ማወቅ ይፈልጋሉ።
የተሟሉ ወንዶች እንደሆኑና በአጠቃላይ ሁለመናቸው የሚማርክ መሆኑን ሴቶች እንዲያዩላቸውና እንዲያውቁላቸው ይፈልጋሉ። ሌሎች ወንዶችም እነርሱን ተመልክተው እንደነሱ መሆንን ይመኙ ዘንድ መሻታቸው ነው። ይህ ሊያስወግዱት የማይችሉት ነገር ነው። የሚያሳዩት ነገር እንዳላቸው ለማረጋገጥ እንዲሞክሩ ያነሳሳቸዋል። ወንዶች ስለ ራሳቸው እርግጠኛ ከሆኑበት ደረጃ ላይ ካልደረሱና ወደ የትኛው አቅጣጫ መሄድ እንደሚፈልጉ ካላወቁ በሕይወታቸው ውስጥ ለሴት የሚሆን ጊዜ አይኖራቸውም። ያንቺን የፍቅር ትርጓሜ በወንዶች ላይ መጫንሽን አቁሚና ወንዶች በተለየ መንገድ እንደሚወዱ ዕውቅና ስጪ። ክፍል 4 በግንኙነት ውስጥ ወንዶች 3 ነገሮችን ብቻ ሲፈልጉ፣ ሴቶች በግንኙነት ውስጥ ብዙ ነገሮችን ይፈልጋሉ። ፍቅር፣ እንክብካቤ፣ ጣፋጭ ወሲብ፣ ታማኝነት፣ ድጋፍ፣ ገንዘብ፣ ጊዜ፣ ልብስ፣ ጫማ፣ የቅንጦት እረፍትና የፍቅር አጋራቸው ስልክ የይለፍ ቃል ሁሉ ያስፈልጋቸዋል። ከሴት ጋር ስለመተዋወቅ አንድ የተለመደ ቀልድ አለ። ለሴት ልጅ ዓለምን ሁሉ ልትሰጣት ትችላለህ። አሁንም እሷ ካንተ የምትፈልገውን ሁሉ እንደሰጣት አታስብም። ይህ ከእውነት የራቀ ባይሆንም በእውነት ግን ሴቶች እነዚህን ሁሉ ፍላጎቶች ወንዶቻቸው እንዲያሟሉላቸው ይጠብቃሉ ማለት አይደለም። ወንዱ ለእርሷ በጣም አስፈላጊ መስሎ የሚሰማውን ነገር ሁሉ ሲሰጣት በደስታ ትቀበለዋለች። ይሁን እንጂ በጣም አስፈላጊ የሚለው ነገር ለእያንዳንዱ ሴት የተለየ ነው። ሴቶች የተለያዩና ውስብስብ ፍጥረታት ናቸው። በግንኙነት ውስጥ የሴቶች ፍላጎት ብዙ የሚለዋወጡ ነገሮች ደስተኛ ሆነው እንዲቀጥሉ ሲያደርጋቸው፣ ወንዶች በአንጻሩ ቀጥተኛ በመሆናቸው ብዙም አይጨነቁም። ወንዶች ግን ከሴቶች በጣም ብዙ አይፈልጉም። ሁሉም ወንዶች በተለምዶ 3 ነገሮችን ብቻ ይፈልጋሉ። ድጋፍ። ወንዶች በሕይወታቸው ውስጥ አበረታች ያስፈልጋቸዋል። ስራቸው፣ ዘራቸው፣ ሃይማኖታቸው፣ ደረጃቸው ምንም ይሁን ምን በየቀኑ ወጥተው ከውሽንፍሩ ጋር ይጋፈጣሉ። ውሏቸው አደጋ የተጋረጠበት ስለሆነ ንጉሥ ባይሆኑ እንኳን ንጉሥ እንደሆኑ እንዲሰማቸው የሚያደርግ ሰው ያስፈልጋቸዋል። ከእነርሱ ጋር በዝቅታቸው የሚያበረታና ከፍታቸውን አብሮ የሚያከብር አንድ ሰው ያስፈልጋቸዋል። ታማኝነት። ወንዶች ሁልጊዜም ምርጫቸው እንደሆንሽ ማወቅ ይፈልጋሉ። በግንኙነት ውስጥ አንድ ወንድ በሴቷ ላይ በጣም እርግጠኛ መሆን ይፈልጋል። ምንም ይፈጠር ምን ሁልጊዜም ከጎኑ እንደምትሆን ማወቅ ይፈልጋል። ለአንድ ወንድ የሚወዳት ሴት ከጎኑ መሆኗን ከማወቅ የበለጠ የሚያስፈልገው ነገር የለም። ወሲብ። ይህ በጣም ግልጽና የሚጠበቅ ነው። ለወንድ ልጅ ወሲብ እንደ አየር ነው። ያለሱ መንቀሳቀስ አይችልም። በተለምዶ ሴቶች ከልጅነታቸው ጀምሮ ጾታዊ ፍላጎታቸውን መግታትና ማረቅ ስለተማሩ ስሜታቸውን የበለጠ መቆጣጠር ይችላሉ። ወንዶች ግን ከሴቶች የሚስተካከል ገደብ የላቸውም። በመሆኑም በተለይም ከሚወዷት ሴት ጋር ግንኙነት በሚጀምሩበት ጊዜ ስሜታቸውን ለረጅም ጊዜ መያዝ ላይ ጥሩ አይደሉም። ለወንዶች ወሲብ በግንኙነት ውስጥ ከፍተኛው የቅርርብ አይነት በመሆኑ ደስተኛ ለመሆን ከትዳር አጋራቸው ጋር ንቁ የሆነ የወሲብ ሕይወት ያስፈልጋቸዋል። ወንዶች ወደ ሌላ ሴት የሚሄዱበት ምክንያት ብዙ ሴቶች የራሳቸው ላልሆነ ወንድ ራሳቸውን አሳልፈው ለመስጠት ፍቃደኛ በመሆናቸው ነው። ክፍል 5 ሴቶች ችግርን ማውራት ይወዳሉ። ወንዶች ግን በምትኩ ችግሩን ያስተካክላሉ። ሴቶች ለማውራት ዓላማ ይኖራቸው ዘንድ አያስፈልግም። ለሴቶች ማውራት ሕክምና ስለሆነ ብቻ በቢሮው ውስጥ ስለተፈጠረ ችግር ወይም ነገር ሊያወሩ ይችላሉ።
ወንዶች ለሰዓታት ተቀምጠው ለሰሩት ነገር የሚያጽናና ቃል መስማት ወይም ተቀምጠው ማሽካካትና ማማት አያስደስታቸውም። ለወንዶች ማውራት ሁልጊዜ ዓላማ ሊኖረው ይገባል። ወንዶች ወሬ የማናፈስ ጽንሰ ሐሳብን አይረዱትም። አንድ ወንድ ሲያዳምጥ ራሱን ቅሬታዎችን እንደሚያዳምጥና መፍትሄዎችን ለመስጠት ዝግጁ እንደሆነ ዶክተር ወይም መሐንዲስ ይመለከታል። አንዳንድ ጊዜ ስለ ራሱ ስለ ችግሩ ከማውራት ይልቅ የችግሩን ምንጭ ማስተካከል በጣም አስፈላጊ ሊሆን ይችላል። ይህ ተግባራዊነት በመባል ይታወቃል። ለምሳሌ ስለ ጓደኛሽ ብታማረሪለት አንቺን የማያስደስትሽ ከሆነ እንድታሰቃይሽ ከመፍቀድ ይልቅ እንድትነግሪያት ሊመክርሽ ይችላል። ላንቺ ግን ጉዳዩ በጭራሽ የችግሩን መፍትሄ መፈለግ አልነበረም። ጉዳዩ ሁኔታውን ስለማጋራትና ብስጭትሽን ወደ ራስሽ የሚመልስሽ ሰው የማግኘት ሙከራ ብቻ ነበር። ስትበሳጪ ወይም ንዴትሽን ለማስወጣት ስትሞክሪ ወደ እርሱ የሚተላለፈው መልእክት ያ ብቻ አይሆንም። ሰውዬሽ አንቺን ሊረዱ የሚችሉ መፍትሄዎችን በማፈላለግ ሰልፍሽን ይቀላቀላል። ይህ ተፈጥሮ መሆኑን መገንዘብ አለብሽ። ወንዶች የሚያጋጥሟቸውን ነገሮች በሙሉ ለመፍታት የሚፈጥኑት አስተካክሉት በሚል ጥሪ ስለሚቸገሩ ነው። ይህም እንዲጠገኑ የማትፈልጊያቸውን ነገሮች ጨምሮ ለማስተካከል ወይም ለማዳን እንዲፈልጉ ያደርጋቸዋል። ሁኔታው ምንም ይሁን ምን ወንዶች ለመፍትሄ እንዲዘጋጁ የሚገፋፋ ቀጥተኛ ተፈጥሮ አላቸው። ወንድ ልጅ ሁልጊዜ ከአማራሪነት ይልቅ ለመፍትሄዎች ዋጋ ይሰጣል። የወንድ ልጅ ዋና ትኩረት መፍትሄ ነው። በተፈጥሮው አንድ ነገር ለማስተካከል ይንቀሳቀሳል። በደመ ነፍስ አንድ ወንድ ችግር ሲያጋጥመው የመጀመሪያ ስሜቱ ችግሩ ምን ያህል መጥፎ እንደሆነ ወይም ምን ያህል ምቹ እንደሆነ መነጫነጭ አይደለም። ይልቁንም ችግሩን ሊፈታ የሚችል መፍትሄ ያዘጋጃል። ይህን ያውቁ ኖሯል? በፍቅር መውደቅ በጣም ቀላል ነው። የሚከብደው በፍቅር መቆየት ነው። የኒውዮርክ ሳይኮሎጂስት ፕሮፌሰር አርተር አሮን በአንድ ወቅት 2 ሙሉ በሙሉ የማይተዋወቁ ሰዎች በቤተ ሙከራ ውስጥ በፍቅር እንዲወድቁ ማድረግ ችሎ ነበር። ያንን ያደረገው በ94 ደቂቃዎች ውስጥ ብቻ ነው። ክፍል 6 የሚያፈቅርሽ ከሆነ ቅድመ ሁኔታዎችሽን ያከብራል። ብዙ ሴቶች የሚፈልጉትን አይነት ወንድ ሳያገኙ ግንኙነት ውስጥ ዘለው ገብተው ዘለው ይወጣሉ። ለማንም የማትጥሻቸው በግልጽ የተቀመጡ መመዘኛዎች ካሉሽ ከዚያ ሁሉ የስሜት ውጣ ውረድ ራስሽን ታድኛለሽ። የማትደራደሪባቸው መርሆች ትክክለኛውን ወንድ ለማግኘት የእሳት መፈተኛዎችሽ ይሆናሉ። አንድ ወንድ ከውጪ ኩራተኛና ጠንካራ መስሎ ሊታይ ይችላል። ነገር ግን በውስጡ በተለይ ሴቷ የሚወዳት ሰው ከሆነችና ከእሷ ጋር የተለየ ግንኙነት መገንባት የሚፈልግ ከሆነ ሴትን እንዴት መንከባከብ እንዳለበት ሲነገረው ደስ ይለዋል። ስለዚህ ይህን መጽሐፍ ተጠቀሚበት። ወንዶች የፍቅር ጓደኝነት ሕይወትሽን የሚዘውሩ መስፈርቶችን ሳይረዱ ወደ አንቺ እንዲቀርቡ አትፍቀጅላቸው። ይህን ስታደርጊ ግን እንዴት ማስኬድ እንዳለብሽ መጠንቀቅ አለብሽ። በጣም ገፊ ከሆንሽ ጥሩ ወንድ ልታጪ ትችያለሽ። ለወንዶች የግንኙነት መመዘኛዎችሽን በዝርዝር አዎንታዊና አማላይ በሆነ መንገድ ንገሪያቸው። የስቲቭ ሃርቬ ፍልስፍና ለወንዶች የማትወጂውን ነገር እንዲያውቁ ማድረግ እንጂ ዙሪያ ጥምጥም መጓዝ አይደለም። ይህን ስታደርጊ ወንዱ አንቺን እንዴት ማስደሰት እንዳለበት እንዲያስብ ታደርጊዋለሽ። ነገር ግን የምትወጃቸውን ነገሮች ብቻ ስትነግሪው ያንን ነገር ለማድረግ ብቻ የተቻለውን ሁሉ ያደርጋል። የሚያደርገው ከዚያ ያላነሰ ያልበዛ ነገር ብቻ ይሆናል። ግንኙነቱ አሰልቺ ይሆናል። በጊዜ ሂደትም እሱ እንደማይወድሽ ይሰማሻል። ስለዚህ
ቢሮ ውስጥ አበባ የሚሰጠኝና በየተወሰነ ጊዜ ልዩነት ሽርሽር ይዞኝ የሚሄድ ሰው እወዳለሁ ከማለት ይልቅ ወንዶች ሮማንቲክ ሳይሆኑ ሲቀሩ አልወድም ማለት ትችላለሽ። የመጀመሪያው ሐሳብ ከዚያ ያለፈ ነገር እንዳያደርግ ሲያደርገው፣ ሁለተኛው ግን አዲስ ነገር ለመፍጠር የሚሆን በቂ ቦታ ይሰጠዋል። የሚወድሽ ከሆነ ወደ ቤቱ ሄዶ ምን ያህል አፍቃሪ እንደሆነ ለማሳየት የተለያዩ መንገዶችን ማሰብ ይጀምራል። ይህንንም መርህ በሁሉም ቅድመ ሁኔታዎችሽ ላይ ተግባራዊ አድርጊው። ይህንን የእንገናኝ ጥያቄውን ከመቀበልሽ በፊት ሳይቀር ተግባራዊ አድርጊው። ፈተናዎችሽን ካለፈና ግንኙነቱ ከተጀመረ በኋላ የበለጠ ጥልቅ ከመሆኑ በፊት መጠየቅ ያለብሽ 5 ጥያቄዎች እነዚህ ናቸው። የአጭር ጊዜ ግቦችህ ምንድናቸው? የረጅም ጊዜ ግቦችህ ምንድናቸው? ስለ ግንኙነቶች ላይ ምን አይነት አመለካከት አለ? ስለ እኔ ምን ታስባለህ? ስለ እኔ ምን ይሰማሃል? መልሶቹን በጥሞና አዳምጪ። ወደፊት ካንቺ ጋር መቆየት እንደሚፈልግ ወይም ዝም ብሎ እየተጫወተ እንደሆነ ይነግሩሻል። መደምደሚያ። ወንዶችና ሴቶች በጣም የተለያዩ ናቸው። ነገር ግን ሴቶች ወንዶች እንዴት እንደሚያስቡ ከተረዱ ይህ መጥፎ ነገር አይደለም። ግንኙነቶች የሚቋረጡበት ወይም የሚቀዘቅዝበት ምክንያት ሴቶች ወንዶችን ስለማይረዷቸውና ወንዶች እንደነርሱ ተመሳሳይ ስሜት እንዲሰማቸው ስለሚጠብቁ ነው። ያ ግን የማይሆን ነገር ነው። ምክንያቱም ወንዶች እንደ ሴት መሆን አይችሉም፣ ወይም ሴቷ መወደድ እንደምትፈልገው መውደድ አይችሉም። ይሁን እንጂ ወንዶች እንዴት እንደሚያስቡ መረዳቱ የተሳሳቱ ፍላጎች ሳይኖሩ በሰላማዊ መንገድ የሚሄድ ጠንካራና የተሳካ ግንኙነት ለመመስረት ቁልፉ ነው። በግንኙነቶች ውስጥ በመሰረታዊነት የተለየን መሆናችንን ልንገነዘብ ይገባናል። ይህም ፍቅርን የምንገልጽበት መንገድ አንዳችን ከሌላችን የተለየ እንዲሆን ያደርገዋል። ለጠንካራ ግንኙነት ዝግጁ የሆነ ሰው ረጅም ጊዜ በሚቆይ ውይይት ላይ አይሳለቅም። በቃላት የተናገረውን ሐሳብም በተግባር ያሳያል። ሴቶች ይህንን ተገንዝበው በሕይወታቸው ውስጥ ለወንዶች ሰበብ ማቅረብ ማቆም አለባቸው። ወደ መሠዊያው ሊወስድሽ ከፈለገ እጁን ከእጅሽ አስረሽ ወደ ቤተ ክርስቲያን መውሰድ አያስፈልግሽም። ነገር ግን ሴቶች ወንዶቻቸውን በግማሽ መንገድ መገናኘትና ተነሳሽነት ማሳየት አለባቸው። እሱ መንቀሳቀስ ካልቻለ ከእሱ ጋር መነጋገር ወይም ከዚያ ሁኔታ መራቅ ያስፈልግሻል። ግንኙነቶችን ጤናማ በሆነ መንገድ ለመምራት የአጋርህ ወይም የአጋርሽ አእምሮ ውስጥ መግባት፣ በሱ ወይም በሷ ቦታ ማሰብና እሱ ወይም እሷን መምሰል አለብሽ። ይህን ማድረግ እነሱ የሚያደርጉትን ለምን እንደሚያደርጉ ለማስተዋል ይጠቅማል። ለችግሮችም ዘለቄታዊና ግልጽ መፍትሄዎችን ለማግኘት ይረዳል። በዳሰሳ እየተጓዝሽ እንዳትቀጢ ስቲቭ ሃርቪ በዚህ መጽሐፍ ውስጥ የዓመታት ልምዱን ጨምቆ አስቀምጧል። ይህን ይሞክሩ። የአጋርህ ወይም የአጋርሽን ድርጊቶች አስተዊ። ብዙ ጊዜ ምንም ነገር ሳይናገሩ ተግባሮቻቸው ያሳጧቸዋል። ይህ ውሳኔ በሂደት ውስጥ ምን መከሰት እንዳለበት ለመለካት ይረዳል። ይህ ውሳኔ በግንኙነት ውስጥ ምን መጠበቅ እንደሚገባ ወይም እንደሚገባሽ ለክቶ ያሳይሻል።
መሞከር ጀመረ ማለት ነው። ነገር ግን ልታማልሉት የምትፈልጉትን ሰው የራስ መተማመን ከመጠን በላይ መግዷት የለባችሁ። አለበለዚያ ለእናንተ ሊሰጣችሁ ያሰበውን ፍቅር እንደማይገባችሁ ሊጠራጠር ይችላል። እዚህ ጋር የምትወስዱት ጥሩ ስልት ያንን ሰው በመጀመሪያ የትኩረታችሁ ማዕከል አድርጉትና ለመከላከያ የሚያደርገውን ሙከራ ዝቅ አድርጉት። ያ ሰው ምቾት ከተሰማው ቀስ በቀስ እናንተ የበላይነቱን መውሰድ ትችላላችሁ። አሁን እንዴት በተሻለ መንገድ ማማለል ወደምትፈልጉት ሰው ዓለም መግባት እንደምትችሉ እንመለከታለን። ክፍል 4 ማማለል የምትፈልጉትን ሰው ጥሩ ባህሪ ለማሳየት ማራኪ ቃላትን ተጠቀሙ። አዳኞች እንደ ድንቢጥ ያሉ ትንንሽ ወፎችን እንዴት እንደሚይዙ ታውቃላችሁ? ራሳቸውን እንዲያዩ በማድረግ ነው። ድንቢጥ ራሱን ሲያይ ቶሎ በተቃራኒ ጾታ ይማረካል። ያኔ የት እንዳለ ሁሉ ስለሚረሳ እሱን ማደን በጣም ቀላል ይሆናል ማለት ነው። እናንተም የፈለጋችሁትን ሰው በዚህ መንገድ መሳብ ትችላላችሁ። አሪፍ ባህሪያቸውን መልሳችሁ ለማሳየት ዝግጁ ሁኑ። ይሄ መንገድ የሚሰራው በምንደሰትበት ጊዜ ሰዎችን መግፋታችንን ስለምንቀንስ ነው። ቆንጆ፣ ብልህ ወይም ልዩ የመሆን ስሜት እንዲሰማን ስንደረግ ለራሳችን ያለን ግምት ይጨምራል። ከዚያ በዚህ ነገር ሱስ ይይዘናል። ይሄ ጄን ፖይሰን በኋላ ማርኪስ ዲ ፖምፓዶር የተባለችው ሴት በ18ኛው ክፍለ ዘመን የፈረንሳይ ንጉስ የነበረውን ሉዊስ 15ኛውን በማማለል ሚስቱ ለመሆን የተጠቀመችበት ዘዴ ነው። ሉዊስ 15ኛ ቁማርና የአደን ህይወት ይወድ ነበር። ከሱ ቀድሞ በነበረው መሪ ጥላ ስር ነበር። ከሱ በፊት የነበረው ቀልደኛው የፀሐይ ንጉስ የሚባለው ሉዊስ 14ኛ ነበር። የጄን ፖይሰን ፍቅር ግን ራሱን እንዲያስተካክል አድርጎታል። የተከበረና ጥበበኛ ሰው መሆን እና ስሙ ግዴለሽና የማይረባ ንጉስ ተብሎ እንዳይጠራ ማድረግ ነበረበት። ጄን ፖይሰን እሱ አስተያየት ሊሰጥባቸው የሚችላቸውን የህንጻ ፕሮጀክቶችን መቅረጽ ጀመረች። ቲያትር ቤት ራሱ ገንብታ ነበር። የዚህ ምክንያት ደግሞ ፊቱን ወደ ጥበብ እንዲያዞር ስለፈለገች ነው። ውስጡ ያሉትን ጥልቅ ባህሪያት አወጣቻቸው። ከዚያ ብዙም ሳይቆይ በጣም ወደዳት። ተመሳሳይ ውጤት ለማግኘት ከፈለጋችሁ ማማለል የምትፈልጉትን ሰው ዝንባሌ፣ ስብዕናና ፍላጎት ማስተጋባት ትችላላችሁ። ከእኛ ጋር ተመሳሳይ ስሜት ወዳላቸው ሰዎች እንሳባለን። አይታወቀንም እንጂ ሁላችንም ራስ ወዳዶች ነን። ስለዚህ እምነታችንን፣ ፍላጎታችንንና ልምዶቻችንን ወደሚጋሩን ሰዎች እንሳባለን። ሮበርት ግሪን። ክፍል 5 ለትንንሽ ነገሮች ትኩረት ሰጣችሁ አዳምጡ። ለማማለል የምትፈልጉትን ሰው ትኩረት ከሳባችሁ በኋላ በቀላሉ መቆጣጠር ትጀምራላችሁ። እነሱን ግራ በማጋባት መገመታቸውን እንዲቀጥሉ አድርጓቸው። ይህንን ለማሳካት ያልተጠበቀ ነገር ማድረግ ትችላላችሁ። እዚህ ጋር ያለው ሚስጥር አዲስ፣ የሚያጠራጥርና ድንገተኛ ነገርን ማቅረብ ነው። በጣም ቀጥተኛና ግልጽ ከሆናችሁ ያ ሰው እናንተ ላይ ፍላጎት ያጣል። ሁላችንም ነገሮች ተደብቀው ሲቆዩ በጣም ደስ ይለናል። በቀላሉ ለማስረዳት ፊልም ስትመለከቱ ወይም መጽሐፍ ስታነቡ ያለውን ስሜት አስቡት። ታሪኩ በተለያዩ ስሜቶች ውስጥ እንዲመራን በመፍቀዳችን በጣም ደስተኞች ነን። እንደዚህ አይነቱ መንገድ ተለዋዋጭ በመሆን ማማለል ይባላል። የምታማልሉትን ሰው እናንተ ጋር የምታቆዩበት ብዙ መንገዶች አሉ። የሚያስፈልጋችሁ ትንሽ ፈጠራ ብቻ ነው። እንደ መልካም ፈተና ልታዩት ሞክሩ። ምናልባትም ልታማልሉት የፈለጋችሁትን ሰው ወደ አዲስና አስደሳች ቦታዎች ልትወስዱት ትችላላችሁ። ወይም የተወሰነ ማንነታችሁን ትለውጡና ያልተጠበቁ ስጦታዎችን ትሰጧቸዋላችሁ። ልትሰጧቸው የምትችሉት ትልቁ ስጦታ መልካም ማንነታችሁን ማሳየት ነው። ሰዎች ከተገናኙ በኋላ ወዲያው ስለ ሌሎች ሰዎች የፈጠኑ አስተያየቶችን ይሰጣሉ። የመጀመሪያው ስሜት የሚቆይ ስላልሆነ እነዚህን አስተያየቶች እንዲቀይሩ ማድረግ አስፈላጊ ነው። ትንሽ መቀያየር ነገሮች እንደ አዲስ እንዲጀመሩ ያደርጋል። መጀመሪያ ላይ አይናፋር መሆንና መጠንቀቅ ጥሩ ነው። ደፋርና ጀብደኛ ማንነታችሁን ደግሞ በኋላ ማሳየት ትችላላችሁ። የምትፈልጉትን ሰው የምትስቡበት ሌላው መንገድ ደግሞ እነሱን ለማማረክ እና ፍላጎታቸውን ለማነሳሳት ጥቃቅን ብልሃቶችን መጠቀም ነው። የተወሰነ ማስተካከያ አድርጋችሁ ውብ መልካችሁን አሳዩአቸው።
ራስን ለማሳመር መሞከር በፍጹም መጥፎ አይሆንም። እነሱን ለመማረክ የሚያምሩ ልብሶችን፣ ጌጣጌጦችን፣ ሽቶዎችን መጠቀም ትችላላችሁ። ወይም ቤታችሁን በማስጌጥ ያንን ሰው ልትማርኩት ትችላላችሁ። የዚህ ምሳሌ የምትሆነን ጄን ፖይሲን ነች። እሷም ይህንን መንገድ ትጠቀም ነበር። ሉዊስ 15ኛን በሻማ ብርሃን በደመቀና ቆንጆ ሽቶ ወደ ተነሰነሰ ክፍሏ ታስገባዋለች። ሁል ጊዜ አለባበሷ የተለያየ ነበር። እንዲሁም ንጉሱን ለማማለል ጌጣጌጦችንም ትጠቀም ነበር። ክፍል 6 ለእነሱ ብዙ ነገር ለማድረግ ፈቃደኛ እንደሆናችሁ የምታሳዩበት ጊዜ ይመጣል። እንደ አባባሉ ነው፣ ድርጊት ከቃል የበለጠ ይናገራል። ትክክለኛ ማማለልም ይሄ ነው፣ በተግባር ማሳየት። ጊዜው ሲደርስ ከራስ ወዳድነት ነፃ የሆነ ስራን የምትሰሩ በጎ ሰዎች እንደሆናችሁ ማሳየት ያስፈልጋችኋል። ይህን ማድረጋችሁ የምትወዱት ሰው በእናንተ ላይ ሊኖረው የሚችለውን ማንኛውንም ጥርጣሬ ያስወግዳል። እንዲሁም እናንተን በጣም እንዲያምኗቸው ያደርጋል። የናፖሊዮን እህት ፓውሊን ቦናፓርት ወደ ጁልስ ደ ካኖቪል የተሳበችው በዚህ መንገድ ነው። እስከዛ ጊዜ ድረስ ከማንም ጋር ከሳምንታት የዘለለ ግንኙነት ኖሯት አታውቅም። ነገር ግን የጥርስ ሐኪሙ ካኖቪል የፍቅር ስሜቷን ለማነሳሳት የቻለው ከራስ ወዳድነት ነፃ በሆነ መንገድ ስለቀረባት ነው። ተገናኝተው ብዙም ሳይቆዩ ፓውሊን በከባድ የጥርስ ህመም ታመመች። ካኖቪል ጥርሷን ሊነቅልላት ፈልጎ ነበር። እሷ ግን ህመሙን መቋቋም አልቻለችም። ሊያጽናናትና አሰራሩ ምን ያህል ቀላል እንደሆነ ሊያስረዳት ሞከረ። ፓውሊን ግን ሊዋጥላት አልቻለም ነበር። የሚያሳያት ሰው ትፈልግ ነበር። ካኖቪል ምንም ሳያመነታ ወደ ባልደረባው ጥርስ ሐኪም በመሄድ ጤናማ ከሆኑት ጥርሶቹ አንዱን እንዲነቅልለት ጠየቀው። ይሄ ከራስ ወዳድነት የነጻ ድርጊቱ የፓውሊንን ልብ አሸንፎታል። እርግጥ ነው የእናንተን ዋጋ ለማረጋገጥ ይህን ያህል ርቀት መጓዝ አያስፈልግም። ያላችሁን እድል ተመልከቱና ጥሩነታችሁን ማሳያ ነገር ካጣችሁ የምታሳዩበት ሌላ ነገር ፍጠሩ። ለመቅረብ የፈለጋችሁት ሰው ችግር ውስጥ የሚሆንበት ጊዜ ይኖራል። ምናልባትም ችግሩን ለመፍታት እንድታግዙት ወይም ትንሽ ውለታ እንድትውሉለት ሊጠይቃችሁ ይችላል። እነዚህን ጊዜ ችላ አትበሏቸው። እንደዚህ አይነት ሁኔታ ከገጠማችሁ ከምትችሉት በላይ አድርጉላቸው። ደግነታችሁን ታሳያላችሁ። ጥረታችሁን ሳያዩት እንደማይቀሩ እርግጠኛ ሁኑ። ትኩረታቸውን መሳብ ከፈለጋችሁ ግን በጥንቃቄ አድርጉት። ይሄ እንዲሳካ ከዚያ ሰው ፍላጎት ጋር መጣጣም አለባችሁ። ለምሳሌ ለማማለል የፈለጋችሁት ሰው አካላዊ ፍክክሮችን የማይወድ ከሆነ በውድድር ራሳችሁን ማረጋገጥ ምንም ፋይዳ የለውም። ክፍል 7 ለማማለል የምትፈልጉትን ሰው የልጅነት ጊዜ እንደ መነሻነት ተጠቀሙት። የልጅነት ትዝታዎች ሁሉንም አይነት ስሜቶችን ሊቀሰቅሱ ይችላሉ። ከመልካም ሰውነት እስከ ብቸኝነት ያላቸውን ስሜት ሊያጋሯችሁ ይችላሉ። አንዴ ከተረዳችሁ የምትፈልጓቸው ሰዎች እናንተን የበለጠ ይቀበሏቸዋል። ሌላው አንድ እውነታ የዛን ሰው ትውስታዎች በመጠቀም ግንኙነታችሁን ማጠናከር ትችላላችሁ። የፍሮይድ ብዙ ሴት ታካሚዎች ከሱ ፍቅር ይይዛቸው እንደነበር ታስታውሱ ይሆናል። ጥሩ። ይሄ የሆነበት ምክንያት እነዚህ ታካሚዎች ከልጅነታቸው ጀምሮ ያሳለፉትን ጊዜ በደንብ ማወቁ ጥልቅ የሆነ ስሜታዊ ግንኙነት እንዲፈጥር አድርጎታል። ፍሮይድ የታካሚዎቹ ትዝታ ውስጥ ይገባ ነበር። በተለይም ከአባቶቻቸው ጋር የነበራቸውን ቁርኝነት በጥልቀት ይመረምራል። እሱ እርቋቸው፣ እነሱ አብሯቸው እንዳለ ነበር የሚያስቡት። ታካሚዎቹ ለዚህ ዝምተኛና ተንከባካቢ ሰው ያላቸው ስሜት የተቀየረው እሱን እንደ አባታቸው ያዩት ስለነበረ ነው። ይሄ ተጽዕኖ ማስተላለፍ በመባል ይታወቃል። በፍራውዲያን ቴራፒ ውስጥ ኃይለኛ መሳሪያ ነው። ምክንያቱም ለረጅም ጊዜ ታምቀው የኖሩ ስሜቶችን እንደ አዲስ ጥቅም ላይ ማዋል ነው። ሁላችንም ደስተኛ፣ የተረጋጋና መልካም የሆንባቸውን የወጣትነት እድሜያችንን እናፍቃለን። እነዚያን ስሜቶች ልታማልሉት የምትፈልጉት ሰው ላይ ማንጸባረቅ ከቻላችሁ ብዙም ሳይቆይ እነዚያን ስሜቶች ከእናንተ ጋር ማስተሳሰር ይጀምራሉ። ይሄ ማለት የፍቅርና የወሲብ ተፈጥሮ ያላቸውን ሐሳቦች ጨምሮ ሁሉንም ፍላጎታቸውን ወደ እናንተ ያዞራሉ ማለት ነው። ይሄ እንዲሆን ልክ እንደ ስነ ልቦና ባለሙያ ጥሩ አድማጭ መሆን መጀመር አለባችሁ።
ለማማለል የምትፈልጓቸው ሰዎች ስለ ልጅነታቸው እንዲያወራችሁ እና ትውስታቸውን እንዲያጋሯችሁ አድርጓቸው። በሂደት ውስጥ ድክመቶቻቸውን እና ስሜታቸውን የሚነኳቸውን ነገሮች በዝርዝር ያዙ። ሆኖም ግን እነዛን ሰዎች ስሜታዊ ከሚያደርጓቸው ነገሮች ራሳችሁን ማራቅ አለባችሁ። ከዚያ ይልቅ የነገሯችሁንም ያልነገሯችሁንም ነገሮች አዳምጡ እና ዋና ዋና ነገሮችን ለማስተዋል ሞክሩ። ልታማልላት የፈለጋችኋት ሴት በልጅነቷ ምን ትወድ እንደነበር ካወቃችሁ ወይም ከወላጆቿ ምን እንደሚናፍቃት ካወቃችሁ ያንን መረጃ ወስዳችሁ ተጠቀሙበት። መረጃውን ያቺን ሴት መንከባከብ ለመጀመር ወይም የዛችን ሴት ጥልቅ ፍላጎት እንዴት ማሟላት እንደምትችሉ ለማወቅ ይረዳችኋል። ጥበቃ፣ ተግሳጽ ወይም ምክር ሊያስፈልጋት ይችላል። ቁልፉ ሚስጥር ማዳመጥ ነው። ሮበርት ግሪን። ክፍል 8 ሰዎችን የማያማልል አይነት ባህሪ በራሳችሁ ካያችሁ አስወግዷቸው። የሆነን ሰው ያገኛችሁበት የመጀመሪያ ቀን ተናዳችሁበት ታውቃላችሁ? የዚህ ምክንያት እዚያ ሰው ላይ ያያችሁት የሆነ ባህሪው ስለማይስብ ነው። ጎበዝ አማላይ ለመሆን ይህንን በደንብ ማስታወስ አለባችሁ። አንድን ሰው ለማማለል ስትሞክሩ ሰውን የማያማልሉ አይነት ባህሪያትን አለማሳየት በጣም አስፈላጊ ነው። 3 መጥፎ ባህሪያት አሉ። የመጀመሪያው ሰዎችን የሚያባረር ባህሪ ንፉግ ሆኖ መታየት ነው። ቁሳቁስ መስጠት የማይችሉ ሰዎች ለፍቅርም እንደዛው ናቸው ተብሎ ይታሰባል። ሰው ለገንዘብ የሚሰስት ከሆነ ለፍቅር ስሜትም ቢሆን የማይሆን ሰው እንደሆነ ትልቅ ማሳያ ነው። ከዚህ የሚብሰው ደግሞ ንፉግ መሆናችሁን የማታውቁ ከሆነ ነው። ስለዚህ ጥቂት ነገሮችን ብቻ እያደረጋችሁ ብዙ እንደምታደርጉ ይሰማችኋል ማለት ነው። ይሄ ጥሩ ሰው እንዳልሆናችሁ ያሳያል። ሁለተኛው ቀልድ አለማወቅ ነው። ቀልድ አለማወቅ ብዙ ጉዳዮችን የሚያመላክት ነው። በሐሳብ ወይም በአካል ግትር የምትሆኑ ከሆነ ከአዳዲስ ነገሮች ጋር እንደማትላመዱ ማሳያ ምልክት ነው። የተወሰኑ ነገሮችን ብቻ እንደ እውነት ትቀበሉና ሰዎችም እነዚያን ነገሮች እንዲከተሏቸው ትጠብቃላችሁ። እንዲሁም ቀልድ የማትችሉ ከሆነ በህይወታችሁ ምንም ደስተኛ አትሆኑ። ምናልባትም ከመጠን በላይ ስሜታዊ የምትሆኑና የሚነገሯችሁ ቀልዶችን መረዳት የማትችሉ ሰዎች ናችሁ ማለት ነው። ቀልድ አለማወቃችሁ የማትስቡና እርግጠኛ ያልሆናችሁ ሰዎች እንደሆናችሁ ያሳያል። ይሄ ደግሞ ማንንም ሰው አያማልልም። 3ኛው መጥፎ ባህሪ ትኩረት ማጣት ነው። ከሁኔታዎች ጋር የማትጣጣሙ ወይም ጥቃቅን ነገሮችን ማንበብ የማትችሉ ከሆነ ከብዙ ሰዎች ጋር በማንኛውም ግንኙነት ውስጥ ቅሬታ ውስጥ መግባታችሁ አይቀርም። ይሄ ተስፋ የሚያስቆርጥ ነገር ብቻ ሳይሆን ስለማማለል ከተማርነው ነገር ጋር የማይጣጣም ነገር ነው። እንደምናውቀው ሰዎችን ማማለል የሚቻለው ጥቃቅን ነገሮችን በመጠቀም ነው። አስታውሱ፣ ከነዚህ ባህሪዎች ውስጥ አንዱን ራሳችሁ ላይ ካስተዋላችሁ ለማስተካከል ሞክሩ። የመጨረሻ ማጠቃለያ። በዚህ መጽሐፍ ውስጥ ያለው ቁልፍ መልእክት አንድን ሰው ለማማለል የበላይነታችሁን ማስጠበቅና ያን ሰው እንዲማለል የሚያደርገውን ነገር ምን እንደሆነ መረዳት አለባችሁ። ለማማለል የምትፈልጉትን ሰው ትኩረት